የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች ላይቭ ስትሪም ላይ ያነሳን እየተወያየን ነበር እና በዛ መሃል እንግዲህ ሪፖርት ተደርጎብን ላይቫችን ተቋርጧል። ክርስቲያኖች ወንድም አያችሁ ሰው ሰራሽ ትምህርት ነው ያለው። ሰው ሰራሽ ትምህርት ምን እንደሆነ አላወቀም። ክብር ለኢየሱስ ይሁን። የሰው ሰራሽ ትምህርት የቱ እንደሆነ የማሳየት ግዴታ አለብን ማለት ነው። ተመልከቱ፣ ይሄን ላይክ በማድረግ ጀምሩ። እስቲ ወዳችኋለሁ፣ ጨርሳችሁ ስሙ። ማን ላይ ውጥት ግብት አትበሉ። ስሙ ይሄን ክብር ምስጋና ይድረሰው። አሜን። ይሄ የተደረደረው ምንድነው? ከኋላ ጌታችን በክብር ወደ ሰማይ ታደርጓል። አባታችንም ወደ 4 ቀን በክብር አልፈዋል ማለት ነው። እንግዲህ አድናይ የምናከብረው በደማቅ ክብረ በዓላቸው ያረፉበት ቀን ስለሆነ ማለት ነው። ስላገናነዙ ደግሞ እዚህ ጋር የምታዩት ምንድነው? በኢየሱስ አዳምና ሔዋን በገነት ውስጥ እያሉ ልብሰ ብርሃናቸው የእግዚአብሔር ጸጋ ነበረ። ዕፀ በለስን ከበሉ በኋላ ግን ልብሰ ብርሃናቸው ሲገፈፍ ራቁታቸውን ሆነዋል። ራቁታቸው መሆናቸውን ሲተያዩ ሲተፋፈሩ አፍረተ ስጋቸውን በእጃቸው ሸፍነው ነበረ። የዛን ምሳሌ ለማስረዳት ምእመናን በዚያት መንገድ ምእመናን አገናነዝ እዚህ ጋር የምታዩት የዲያቆናት አገናነዝ ነው። ዲያቆናት እግዚአብሔር ለማገልገል ካህናትን ለመርዳት ለተልእኮ መፋጠናቸውን ለማስረዳት በዚያት መንገድ ይገነዛሉ። የኛው የካህናት አገናነዝ ነው። ካህናት የጌታችን የኢየሱስ ክርስቶስን መከራ መስቀሉን እያሰቡ መስቀሉን ተሸክመው የማገልገላቸው ምሳሌ ለማስረዳት በዚያት መንገድ ይገነዛሉ። እዛ ጋር የምታዩቸው ህፃናቶች ናቸው። በህፃነት ያረፉ ለእግዚአብሔር የሚሳነው ነገር ስለሌለ ህፃናትም በዚህ አይነት መልኩ ወጥተዋል ማለት ነው። ሌላው የአቀባበሩ ስነ ስርዓት እዚህ ቦታ ላይ በሳጥን መቅበር አይቻልም። በሳጥን ከተቀበረ ቃል ኪዳኑ የተሰጠው ለአፈሩ ስለሆነ አፈሩ ደግሞ የሚያገኝ ስታዩ ራሱ አያስፈራ ምንድነው? ኢየሱስ ያድናል። የሙታን መንፈስ የተወጋ ይሁን። ምን አይነት ነገር ነው? በጌታ በኢየሱስ አያስፈራም? ሰው ሰራሽ ትምህርት ይሄ ነው። ማን ነው ተጽዕኖ ፈጣሪ? ማን ነው ወንድማችን? በዚህ ነው ሰው ሰራሽ ትምህርት ይሄ ነው። ስሙን ነገ ነሐሴ 20 ለ372 ዓመታት እንቅልፋቸውን የተኙትን ሰባቱን ቅዱሳን ስንቶቻችሁ ታውቋቸዋላችሁ? ለ372 ዓመታት እነዚህ በሁለተኛው መቶ ክፍለ ዘመን በኤፌሶን ተወልደው ያደጉት ሰባቱ ቅዱሳን እጅግ በጣም በሚገርማችሁ ሁኔታ ከዘመነ ሰማዕታት እስከ ዘመነ ጻድቃን የተዘረጋ ትልቅ 372 ዓመታት 372 ዓመታት የተኙ ቅዱሳን አሉ ስል የሆነ ተረስ ያወራ። አሁን ቅድም እንዳያችሁት እንደዚህ አይነት የሞተ እንትን ሲያሳይ በእውነት ይሄንን ተቀብሎ ሰው ይኖራል ማለት ነው። በጌታ በኢየሱስ ለካ በጨለማ እጅ ከተያዝክ በቃ ምንም ነገር አውራም በቃ እውነት ነው የሚመስለው። ምንም የፈለከውን ተናገር በቃ እውነት ነው። የያዘው እጅ ነው ለካ ብርሃንም ጨለማም የሚያደርገው። ከክርስቶስ ጋር ከዋልክ በቃ እንደዚህ ነው ተገልጦ ይታያል። የነበርክበት ኢየሱስ ያድናል። ምን አይነት ጉድ ውስጥ ነው የነበርነው? የተረት ማሽን በጌታ 372 ዓመታት ገና ብዙ እንሰማለን። በቃ ምንም ማድረግ አይቻልም። ግን ኢየሱስ ብቻውን ያድናል። ከዚህ ጉድ አምልጡ። ስሙ ይሄ በኤአይ የተሰራ ነገር ነው። ግን በደንብ ስሙ። ወላሂ ከኛ ጋር መውሊድ ለማክበር ስለመጣችሁ እናመሰግናለን። አረ በማርያም ምን ችግር አለው? በኢየሱስ ስም ምንም አታስቡ። አንድነት ይበልጣል። አቤላ እኛ ሁሌም እየመረቅን ነው። እስቲ ዛሬ አንተ በቆምክበት መርቅ። ሀገራችን ፈጣሪ ሰላም ያድርግልን። አሜን። ከሃይማኖት ጦርነት ፈጣሪ ይጠብቀን። አሜን። ፈጣሪ ይጠብቀን። አሜን። የኑሮ ውድነት ይቀንስ። አሜን። እኔ ምንም አላወራም። በኮሜንት ሴክሽን ላይ ከዚህ ቪዲዮ ምንድነው የተማራችሁት? ይሄ ቪዲዮ ምንን ግልጽ አድርጎ ያሳያል። ሌሎቻችሁ ገብታችሁ ኮሜንት ሴክሽን ላይ ምን እንደምጻፉ እዩ። የተረዳችሁ ሰዎች ብቻ ጻፉ። እኔ አንድ ነገር ደስ ብሎኛል። የሆነ ነገር ብቻ አለ፣ ብቻ ጻፉ። አላወራም፣ ብቻ ጻፉ። እኔም ያለው ገብቼ ኢየሱስ ያድናል። አይገርምም? ደግማችሁ ከዛ በኋላ ምንድነው የተረዳችሁት? ከዚህ ቪዲዮ በኤአይ አይነት ተሰራው እንዴት ደስ ይላል። የሆነ ቆንጆ መልእክት አለ። ኢየሱስ ያድናል። ጻፉ በደንብ አድርጋችሁ። ስወይንንም ኢየሱስ ይወድሃል። ያለ ክርስቶስ ሌላ ዳኝ የለም። ያለ ኢየሱስ ሌላ ዳኝ የለም። ኢየሱስ ይወድሃል አባቴ። አስማን መስቀል በእጃቸው ላይ ከዛ ኢየሱስ ጌታ ነው ሲባል ያዝበል። ክብር ለኢየሱስ ይሁን። ከምን አይነት ጉድ እንደዳን ከእንደዚህ አይነት ጨለማ እኮ ነው ያመለጠው። ቀላል እንዳይወዘን መስቀል አስይዞ የመስቀሉን ባለቤት መሰወር በኢየሱስ ክርስቶስ አታውቅም እኮ ተሸክማል። በቃ የወንበዴ ይሁን የኢየሱስ የምታውቀው የለም። ዋናው ሲሰበክ ትበሳጫለህ። የገባው ነገር ነው።
ኢየሱስ ግን ሕይወት ይሰጣል። ኑ አምልጡ ወደ ኢየሱስ። ስሙ ይንንም አሁን ትንሣኤዋን ስናከብር ከሞት ተነሳች ስንል ብዙ ሰው አለ እንዴት ከሞት ተነሳች ትላለች? ምን ይገርማል? ወደ ሰማይ አረገች። ምን ይገርማል? እሷ ራሷ ሰማይ አይደለች? ፀሐይ ጽድቅ ኢየሱስ የወጣባት እውነተኛ አማናዊት ሰማይ። ከካቶሊካውያንና ከኦርቶዶክሳውያን ውጭ ያላችሁ ግን የድንግል ማርያም ከሞት መነሳት ሰበር ዜና ለሆነባችሁ ሰዎች ይሄንን ቀላል ትንሽ ነገር ስንነግራችሁ ካላመናችሁ መጽሐፉ ላይ የተጻፈው ጌታ እስኪመጣ ድረስ ሞትን የማይቀምሱ አንዳንዶች አሉ ተብሎ የተጻፈውን ስንነግራችሁ እንዴት ታምናላችሁ? የኛ እናት ግን ከሞት ተነስታለች፣ አርጋለች። በኪዳኗም የልባችን መሻት ይፈጸማል። እኛ ግን ዛሬም ነገም እስከ ለዘላለም እንዲህ እንላለን፣ ጌታ ሆይ እኛ ኃጢአተኞች ነን፣ እኛ በደለኞች ነን፣ እኛ ጎስቋሎች፣ ምስኪኖች፣ ርኩሶች ነን። አንተ ፊት የሚቀርብ ጸሎት የለንም፣ አንተ ፊት የሚቆም ማንነት የለንም። ስለ ኪዳነ ምሕረት ኪዳን ግን ስማን እንለዋለን። ስለ ኪዳነ ምሕረት ብለህ ግን ማረን እንለዋለን። እኛ ርኩሶች ነን። እኛ አንጀት ለመብላት እኛ ርኩሶች አይደለንም። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ የተመረጠ ትውልድ የንጉሥ ካህን ቅዱስ ሕዝብ ነው የሚለው። እርኩሶች አይደለንም። የመንግስቱ ወራሾች ነን። የእግዚአብሔር ልጆች ነን። እርኩሶች ነን። መንፈስ እኮ ነው እንደሚያናገረው አይደለንም። ገና ብዙ ብናወራ ምን አለ? በስሜታዊነት እኮ ምንም ነገር የለ። አንድ ጠብ የሚል ፍሬ ሐሳብ የለም። ከመጽሐፍ ቅዱስ አያመጣም። ወኔ የሚባል ነገር አለ። ኢትዮጵያ እንትን የሚባል ነገር በቃ በስሜታዊነት አይቻልም። እዛ ጋር አይሰራም። ክብር ለኢየሱስ ይሁን። ስሙ ይንን ድንግል ማርያም ከፍጥረት ሁሉ ትበልጣለች። ከፍጡራን እሷን የሚያክል የለም። ድንግል ማርያም ወላዲተ አምላክን አምባ መጠጊያ መሸሸጊያ ያድርግ። የእናት ልመና ፊት አያስመልስ ነው፣ አንገት አያስቀልስ ነው። ሲሆን በውድ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። አሁን ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ስለ ወላዲተ አምላክ ብሎ ሁላችንንም ከጥፋት ያድነን። ማሸሸጊያ መጠጊያችን ኢየሱስ ነው። ጌታ እግዚአብሔር ነው፣ ሰው አይደለም። አይገርምም? በጌታ በኢየሱስ ሰውን ለማምለክ ይሄን ያህል ቆርጦ ይነሳል። በኢየሱስ በኩል አምልጠናል ከዚህ ጉድ። ይሄ ጉድ እኮ ነው። ዝም ብለን መስማት ነው። ሌላ ምን እንላለን? ተረት ነው። ከተረትም በላይ ነው። ዋው! ኢየሱስ ግን ብቻውን ያድናል። ስሙን የማርያም ከሙታን ተነስታ ማረግ ላይ ታምንበታለህ አይደል? እንደ አንድ ኦርቶዶክሳዊ የእምነት ተከታይ አምንበታለሁ። ለማመን ደግሞ ያው ኤቪደንስ ይኖርሃል አይደል? መጽሐፍ ቅዱሳዊ ወይ ታሪካዊ? መጽሐፍ ቅዱስ እንኳን እሱ ላይ ያለ አይመስለኝም። በምንድን ነው መረጃ ከየት ነው? እሺ ምንጩን ንገረን። እሺ ለማመን ከሙታን ተነስታ ማድረጓን እንድታምን ያደረገህ መጽሐፍ ቅዱስ ከሌለ ከመጽሐፍ ቅዱስ ውጭ ከሆነ ንገረን። እስኪ ታሪክን ጠቅሰህ። ያው ግን እኔ ብዙም አላልኩም። እስኪ ብዬ እነግርሃለሁ። ልብ አላልኩት። በዓሉን ታከብራለህ አይደል? አከብራለሁ። ግን በማታውቀው ታሪክ ነው በዓሉን የምታከብረው። ያው ብዙም መጽሐፍ ቅዱስ እንኳን ራሱ እኮ ብዙም አላነበብኩም። ግን ያው እሱንም እኮ አምኜ ነው። አንድ ሰው ማርያም ከሙታን ተነስታ አላረገችም ብሎ ቢልህ ምንድን ነው ታዲያ ልትመልስለት የምትችለው? በዓል እያከበርክ ያው ምንም ክርስቶስም አርጓል ቢለኝቱ እንደሆነ በደንብ ስላላነበብኩት ለሱም መከራከሪያ የለኝ። ዋናውንም አያውቅም። በክርስቶስ ማድረግ አታምንም ማለት ነው? እሱማ አምናለሁ፣ ግን ያው ማስረጃ ቢጠይቀኝ ብዙም አይደለም ነው ማለት። ኦኬ የጌታ ማድረጉንም ታምናለህ እንጂ ማስረጃ መጽሐፍ ቅዱሳዊ መረጃም ተብሎ ቢልህ አታውቅም። የማርያምንም ማድረግ ብለህ የሚለውን ታምናለህ እንጂ መጽሐፍ ቅዱሳዊ ማስረጃ ግን የለህም፣ ኤቪደንስ የለህም ማለት ነው። ያው እያነበብኩ ነው ገና መጽሐፍ ቅዱስ። ቅድም ግን ስጠይቅህ ኤቪደንስ ነበረኝ ብለህ ነበር፣ መረጃ። ያው ቤተክርስቲያን ይሄ ልጅ አሁን ግልጹ ነው የተናገረው። አደባባይ ላይ ሲወጣ ሌላ እንዳይመስላችሁ፣ በቃ ሁሉም እንደዚህ ነው። ምንም መረጃ የለም፣ ግን ያከብራሉ፣ ይሄዳሉ፣ ይመጣሉ። እስቲ መረጃ የለም። እኛ ብለናል ወስነናል አይባልም። አምጣ፣ የለም። ክብር ለኢየሱስ ይሁን። ትውልድ እየነቃ ነው። ይኸው ስሙ። ማንንም ታመልኩ? ኢየሱስ ክርስቶስ ነው። እስኪ ንገረን ትንሽ ስለ ክርስቶስ።
በጣም ጥሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴዋን ሰምተው ታውቃለህ? ላይ ስለ ክርስቶስ በቀኝ ቅዳሴ አይደለም የሚፈልገው። ቤተክርስቲያን ስንሄድ በህብረት ስናመልክ አስቀደሰን እንላለን አይደለ? ቤተክርስቲያን ስለ ክርስቶስ ነው ሐዋርያቶች እንደሰበኩት ስለ ክርስቶስ በቀኝ ነው። በየትኛው ልስበክ? በየትኛው መጽሐፍ ቅዱስ ልስበክ? በጀምስኪ ነፃ የወጣበትን የዳንክበትን እውነታ ስለ ክርስቶስ ያለበት ነጥብ ስለገባኝ ማለት ነው። ስለ ክርስቶስ የዳንክበትን አንተ ማነህ? ምንድነህ? ከየት ወጣ? እንዴት ዳንክ? እንዴት ነው የዳንከው? በማን ዳንክ? ከየት ጀምሮ በየት ነው ንገረኝ። ይህን ጥያቄ አድርገህ ነው ይህን ርዕስ ያነሳው? በመጀመሪያ ጥያቄ ሳይሆን የጠየቅኩ ነው መልስልኝ ያልከው። አንተ የዳንክበት ነው ያልከኝ። ክርስቶስ ኦርቶዶክስ ማርያም ያልከኝ ትሰብካለች ስለምናመልከው ክርስቶስ ነው። እሺ በልሰበከኝ ክርስቲያን አይደለ? ስለ ክርስቶስ ንገረኝ። ድኛ በደሙ ማለት ነው። እንዴት ዳንክ? ከምን የዳንከው? እየመለስኩልህ ከምን ዳንክ? ከምንድን ነው የዳንከው ማለት? አንዴ ስለ ክርስቶስ እኮ ነው የጠየቀኝ። ክርስቶስ ሳታውቀው ነው? ክርስቶስ ከምን አዳነህ አንተን? ወይ ጥያቄው ለኔ ጠይቀኝና እኔ ልናገር እንዴት እንደዳው ቶስቻ ደስባት ቆይ አይወለ አሳዝንም ምንም ያውቁት አይደለም። ሰባትም ይቆይ ችግር የለውም። ግን በመጀመሪያ ደረጃ ስለ ክርስቶስ ስታነሳ እዚህ አንተ ድናልኝ አይደል? የዳንክበትን መንገድ በክርስቶስ ያዳነህን ከየት ነው ያዳነህ? እንዴት ዳንክ? እንዴት ብሎ የሆነውን ነገር በሙሉ ሐዋርያቶች የሰበኩትን ንገረኝ። አንተ እንደዚህ የዳንክበት እውነታ ይሄ ነው ብለህ አስረዳኝ። ነኝ አታውቀውም? እሺ ስለ ማርያም አማላጅነት ንገረኝ። እሱ ይሻላል። ስለ ማርያም አማላጅነት ታማልድም ብለህ ነው የምታስበው አንተ? አይ ዝም ብለህ ስለ ማርያም አማላጅ ምልጃ ንገረኝ ትንሽ። ከዚህ ህዝብ ጋር እኮ ተደምረን ስንናገር ታሽመስል። ኤርሚያስ እኔ ለአንተ ጥያቄ አለኝ። እውነትም ከዚህ ህዝብ ጋር እኮ በጣም የሚያሳዝነው ስለምንም የሚያውቁት ነገር የለም። ግን ወጥተው ሲከራከሩ ሲሳደቡ የሆነ ነገርን ጨርሶ እንደመጡ ነው የሚያወሩ። ግን የለም ሲጠየቁ የለም። ያሳዝናል። ከዚህ ጉድ ክርስቶስ ነፃ ያወጣል። አምልጡ ወደ ኢየሱስ ስወንድንም በግብፅ በረሃ ቢያንከራትቱን መተማ በረሃ ቢያንከራትቱን ሰሜን አርማጭሆን ቢያንከራትቱን ክርስቲያን ስለሆን በጣም አይክፋን እንደ ማርያም እንጂ ሌላ ምን ሆነን ሁላችሁ ማለት ነው። ሌላ ምን አለ? ክብር ለኢየሱስ ይሁን። ኢየሱስ ያድናል። ብቻውን ሕይወት ይሰጣል። ስሙ ይንንም እሱን ብቻ እንስማ፣ እሱን ብቻ እንስማ፣ እሱን ብቻ ከሰማይ የመጣው እሱን ብቻ እንስማ፣ የሕይወት እንጀራ ነው እሱን ብቻ እንስማ፣ ስጋን ተዋህዶ እሱን ብቻ እንስማ፣ ተገልጦ ያየነው እሱን ብቻ እንስማ፣ የእናቱ ፈጣሪ እሱን ብቻ እንስማ፣ አባቱ ያልቀደመው እሱን ብቻ እንስማ፣ የዓለም ሁሉ መብራት እሱን ብቻ እንስማ፣ ኢየሱስ ጌታ ነው እሱን ብቻ እንስማ፣ እሱን ብቻ እንስማ። 55ቱን ተው፣ እሱን ብቻ እንስማ። ይሄ ደስ ይላል። እሱን ብቻ ህይወት የሚሰጠው እሱ ነው። ሌላው በሙሉ ወደ ሞት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይንንም ለመናገር ስለሚከብደን እኮ ነው።
ጭፈራ ቤቱ አብዛኛው የኦርቶዶክሶች ነው። በጣም ብዙ መጠጥ ቤቶች የኦርቶዶክስ ናቸው። እኔ በጣም ግራ ይገባኛል። እዚህ ላይ ምን ማለት እንዳለብኝ ይጨነቃለሁ። እውነት ለመናገር የት ነው የሚሄደው? መጨረሻችን ምንድን ነው የሚሆነው? በጣም ዘፋኙ አብዛኛው ኦርቶዶክስ ነው። እነዚህን ደግሞ የሚያደንቁት ኦርቶዶክሶች ናቸው። የያዝናቸው ዓለሞች ሁሉንም እንዳንጥል ፈልገን ይዘነዋል። አንድ ላይ ዘፈኑን ከመዝሙሩ ጋር አንድ ላይ ይዘነዋል፣ ደባልቀነዋል። እጅግ በጣም አሳሳቢ ጉዳዮች ናቸው። እያንዳንዳችን ልንሰራ ይገባል። እያንዳንዳችን እኔ ጳጳስን መተቸት ብቻ አይደለም፣ አይቻልም። እንደዚህ ደፍራችሁ ተናገሩ። ትውልድ እንዲመለስ ህይወት እንዲያገኝ ሸፍነው የሚወስዱ አሉ። እንደዚህ ግልጽ በአደባባይ የምናገሩም አሉ። ኢየሱስ ግን ብቻውን ህይወት ይሰጣል። ደስ የሚል ቆንጆ መልእክት ነው። አምልጡ ወደ ኢየሱስ ስሙ። ይንንም ለምንድነው ሴት መልአክ የሌለው? ለምንድነው ሁሉም መልአኮች ወንዶች? ይኖረኒ መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ሩፋኤል፣ መልአኩ everybody's መልአኩ some one name. Why is there not መልአኳ ሜላት፣ መልአኳ መስከረም? ግን ብዙ እንሰማለን። እነዚህ ሰዎች ተከትላቸው ሆይ የምትሉ ሰዎች ተጠንቀቁ። እቅዳቸው፣ አላማቸው፣ አካሄዳቸው የሴቶችን ምናምን ነው አይደለም። ከጀርባ ሌላ አላማ አለ። የሆነ የተዘጋጀ ወጥመድ አለ። ሳታውቁ ዘው ብላችሁ አትግቡ። ሰማችሁ አይደል? ከዚህ በላይ ማሳያ ያለ አይመስልም። ከባድ እኮ ኢየሱስ ያድናል። ስሙ ይንንም ይኸውላችሁ እንግዲህ አያችኋቸው አይደለ? እነዚህ ናቸው ስለ ኢትዮጵያ ሲመካከሩና እንዴት ትሁን ኢትዮጵያ ብለው ሐሳብ ሲያመጡ የነበሩ ሰዎች ማለት ነው። እነዚህ ናቸው የኢትዮጵያ ዓመተ ምህረቱ ይቀር ምናምን ያቆጣጠሩ ይቀር የሚሉት እነዚህ ናቸው። እነዚህ ገና የሃይማኖት እንትናቸው ይሄ የበታችነት ስሜት ያልወጣላቸው ደንቆሮች ስለኛ እኔ ትልቅ ነኝ ሌላው በታች ነው ያለው ደንቆሮ እያለ ይናገራል። እያለ ንግግሩን አያቸው። ሚሁድ ለመጮት ይሞክራል። ካፉ የሚወጣው ንግግር ግን አያቸው። ደንቆሮ ብሎ እየተሳደበ የበታችነት ስሜት የበላይና የበታች ማን ነው? ፖለቲካ ማውራት ከፈለክ ቀጥ ብለህ በዛ በኩል መናገር ነው። ግን ድንበር አልፈ መጣ የሆነ ሰዎችን የበታች እኔ የበላይ አሳዝንም። ከነዚህ ጋር ተደምረን ነው እኛ ብዙ ሚሊዮን ህዝብ ነን ምናምን እንለው። እኔ ትልቅ ነኝ፣ እኔ በላይ ነኝ፣ እኔ ብቻዬን እንትን ነኝ የምል ዛሬም በአንደኛው ክፍለ ዘመን በዛኛው በ17 ላይ ቆሞ ይቀርባል። ማን ነው የበታች ማን ነው የበላይ? ይሆናል በቃ እኛንን እንትን የሚባል ነገር አለ። ያ ድንበር እንድነካ አይፈልግም። በሆነ ነገር አስታኮ ይመታል። ያችን ተቻርጎ ያልፋል። የበላይና የበታች የለም፣ እኩል ነን። ልመር ይችላል ዋጥ አንተ ስትሆን ሁሉ ነገር የተስተካከለ በቃ ሻርፕ የፈለከውን የምትናገር፣ ሌላው ሲሆን ምንም ማያቅ ማይናገር። አረ አሳዝንም። ወጣት ሆኖ በዚህ እድሜ እንደዚህ አይነት ምን ብዬ ላውሬ አዋራ የሆነ አስተሳሰብ የበታች የበላይ ምን አመጣ? ልትናገር የፈለከውን ቀጥታ ትናገር። ገና እኔ በላይ ነኝ፣ እኔ እንትና ነኝ፣ እኔ እንትና ነኝ የሚል አጉል ፉከራ ከውስጡ ሳይወጣ ያሳዝናል። ኢየሱስ ያድናል። ወንድም ተው፣ ብዙም አትኮፈስ፣ ልትበጣጠስ ትችላለህ። ዝም ብሎ ፉከራ፣ አንዱን ዝቅ አድርጎ አንዱን ከፍ አድርጎ ለማየት የሚደረግ ትግል። ሰው እኩል ነው። እዚህ ጋር የበታችና የበላይ የለም። ሙስሊሙም፣ ጴንጤውም፣ ኦርቶዶክስ ሁሉም እኩል ነው። የበላይ ነኝ አይሰራም፣ እኩል ነን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰማይነን እንደ አባት ፊቱን ሳያጠቁርብን ያሳደገ አንድ ኢየሱስ የሚባል አባት አለ። በሞገስ እዚህ ብንቆም ነገ የተሻለ ቦታ ብንደርስ ነገ የሆነ ስቴፕ ላይ ሰው ቢያየን ደምቀን ቢያየን ኢየሱስም ያው እኛ ህይወት ውስጥ እንግዲህ ሁልጊዜም እንዲታይ የምንፈልገው ከፍ እንዲል የምንፈልገው ኢየሱስን ነው። እግዚአብሔር ቶሩንም ሞገሱንም አሁንም ይሰድ። ሁን አጋጣሚ ስታገኙ የሆነ ሚዲያ የሆነ ቦታ ብቻ ስታገኙ ለመሸፈን አትሞክሩ። ኢየሱስ አይሸፈንም። እናንተ ባትናገሩ ሌላ ትውልድ ይናገራል፣ ሌላ ሰው ይናገራል። አታስመስሉ። የኢየሱስ ሆናችሁ የሌላ እንደሆናችሁ ምናምን ልታደርጉ አታስመስሉ። በኢየሱስ አፍረ በራስህም አላፈርክም። እንደዚህ ነው እንጂ በአደባባይ ስለ ኢየሱስ መመስከር
ያገኛችሁትን እድል ስለ ኢየሱስ እንጂ ተሸማቆ ኢየሱስ ሲባልና አይሰራም። ክብር ለኢየሱስ ይሁን። ከሱ ውጪ ህይወት የለም። ህይወት እሱ ነው። በኢየሱስ ያፍረን። ኧረ ሊሆን አይችልም። ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ያንንም አይገርምም? ጉድ ነው። አየህ ይቀይራል የኔ ጌታ። ኢየሱስ ደስ አይልም? ክብር ለኢየሱስ ይሁን። ዛሬ በብዙ ነገር ውስጥ ተይዛችሁ ያላችሁ ሰዎች ከዚህ ውስጥ አልወጣም የምትሉ ወደ ኢየሱስ ወደ እግዚአብሔር ወደ እሱ ጠጋ በሉ። እናንተ ሞክራችሁ ብዙ ነገር ነው፣ ወደ እሱ ጠጋ በሉ። እሱ ራሱ አንስቶ ነፃ ያወጣል። ኧረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። በቃ ወደ ኢየሱስ ነው። በብዙ ነገር የተያዛችሁ ሰዎች ወደ ኢየሱስ ነው። ይለውጣል፣ ይገላግላል። ክብር ለኢየሱስ ይሁን። ብርሃናችን ነው እሱ። ደስ አይልም? ኢየሱስ ያድናል። ስሙ ያንንም ሂውማን ሄር በግሉ ስላጣበቃችሁና ሰፈር ለሰፈር ስለተመላለሳችሁ የደሃ ልጅ በጣም የምትንቁ ሴቶች አላችሁ። ከሺን ኦርደር አድርጋችሁ ምናምን ደሃ እንደዚህ ከምን የማትቆጥሩ ሴቶች አላችሁ። ሰፈር ላይ ሰላም አትሉም። የደሃ ልጅ በጣም የምትንቁ ሴቶች አላችሁ። ይሄ ስለደረባችሁ ይሄ ጸጉር ስለደረባችሁ በጣም ደሃ የምትንቁ ሴቶች አላችሁ። ደሃ አትናቁ። አይመጣውም። እንደው ደስ አይልም። እንደው አያምርባችሁ። የእውነት በጣም የደሃ ልጆች በጣም የምትንቁ የሆነ ሰፈር ላይ አንድ ሰፈር ላይ አድጋችሁ እናንተ አልፎላችሁ ጸጉርና ልብስ ስለቀየራችሁ በጣም ደሃ የምትንቁ ሴቶች አላችሁ። ተጠንቀቁ፣ ተጠንቀቁ። እግዚአብሔር የሰጣችሁ ለሌላውን ልታካፍሉ ነው እንጂ ደሃ ልታሸማቅቁ አይደለም። ይሄ ተረጋጉ። እሺ ምንም እኮ ምንም እኮ ነው። አታካብዱ፣ ረጋ በሉ ልጆቼ፣ ረጋ። ኦኬ ቴንክ ዩ። ችግሩ የደሃ ልጅና የሀብታም ልጅ መሆን ብቻም ሳይሆን ይሄ መሀል ላይ የሚመጣው ሀብት ያሰክራል። እሱም ነው ከመነሻም ብዙ ነገርን ያዩ አለ አይደል? በጉስቁልና ምናምን ውስጥ ያላለፉ ሰዎች ምናልባት ይሄን ያህል አይበጣጠሱም አይሉ ብያስባለሁ። ምናልባት ጥቂቶች ካልሆኑ በስተቀር ይሄ መሀል ላይ የሆነ ነገር መጥቶ ምናምን ያረስማ ሌላ ሰው አይመስልም። በቃ እሱ ብቻው አያሳዝንም? እውነት ነው አሉ እንደዚህ አይነት ሰዎች። ተረጋጉ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት ስሙ። ብዙ ጥበበኛ ሰዎች ካያቸው አጀንዳቸው በጣም አጭር ናት። የሰው አጀንዳ ውስጥ አይገቡም። የሚመለከታቸው ቦታ ብቻ ነው የሚገኙት። ታውቃለህ? ቢዝነሳቸው የሚፋፋው ለዛ ነው። ህይወታቸው ሰላም ያለው ለዛ ነው። ገባ? የሁሉ ችግር የነሱ ችግር እንዳልሆነ ያውቃሉ። አየህ፣ በዚህ በሚዲያ ዘመን ቲክታክም፣ ፌስቡክም፣ ኢንስታግራምም አጀንዳ ይሰጣል በየጠዋቱ። ዛሬ እንትና ብሬክአፕ አረጉ። አታውቃቸውም። ቀኑን ሙሉ ስትቆፍር ትውላለህ። ለምን ብሬክአፕ አረጉ? እንዴት ብሬክአፕ አረጉ? አይመለከትህም። ታውቃለህ? ጊዜ እያለቀብህ ነው። አንዴ ነው የምንኖረው። ታውቃለች ኑሮ። ገባህ? ኦፕቲሚስቲክ ሆነ እንደ እብድ ሰው ኦፕቲሚስቲክ ሆነ ተስፋ ኖሮ እግዚአብሔር ያደርግልኛል፣ ቆርጬ ተነስቼ እሰራለሁ፣ የምችለውን ሁሉ አደርጋለሁ፣ በቀረው ላይ እግዚአብሔር ይጨምራል ብለህ የሚመለከትህ ነገር ላይ ብቻ ፎከስ አድርገህ ካልኖርክ ህይወት ታስቸግራለች። ገባህ? አእምሮህ ብቻ አይደለም የሚደህየው፣ መንፈስህ ብቻ አይደለም የሚደህየው፣ ኪስህም ይደህያል። ያንተ ኃላፊነት ኢሚዲየት ፋሚሊዎችህ፣ ከዛ በተረፈ ደግሞ እግዚአብሔር ሲባርክህ አካባቢ ላይ ያሉ ሰዎች ናቸው፣ ሀገርህ ናት። አለቀ በቃ። መጀመሪያ ግን ራስህ ላይ ነው የምትሰራው። አጀንዳህን ቀንስ ወንድም አለም። እረፍት ያላቸውን ሰዎች ካየህ አጀንዳቸው ጠባብ ነች። ራሳቸው ላይ ያተኩራሉ፣ ቢዝነሳቸው ላይ ያተኩራሉ፣ ቤተሰቦቻቸው ላይ ያተኩራሉ። ከዛ የቀረውን በሙሉ ለእግዚአብሔር ይሰጣሉ። ገባህ? የማይችሉት ነዋ። የሚችሉትን ደግሞ ወደ ጠንካራ ሰው ያደርጋሉ።
በጸሎት ልመናቸውን ወደ እግዚአብሔር ያቀርባሉ። መንፈሳዊ ህይወታቸው ምርጥ ነው። አየህ ህይወታቸው እንደሚያምር ጊታር የተቃኘ ነው። ገባ? እግዚአብሔር እንዲህ ባለ እረፍት እንዲባርካችሁ አጀንዳ ቀልሱ። እቺን ልበላችሁ ብዬ ነው። መልካም ቀን። ይህም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያለን ምንም ማድረግ አይቻልም። ስወይንንም ፕሊስ አንድ ምክር ልምከራችሁ እህቶች፣ ወንድሞች እዚህ ዓለም ላይ የሆነ ደምቃችሁ ለመታየት ከወንድማችሁ ከእህታችሁ በለጥ ብላችሁ ለመታየት ምናምን ነገር አትፈልጉ። this fake life ማንም እንዳያስቀናችሁ። ሌባ፣ አጭበርባሪ፣ ድሩዬ ሰርቆ በሚሰበስበው ሀብትና መኪና እናንተ ላይ ቢጎርርም እችን ያህል አይሰማችሁ። እችን ያህል እንዳይሰማችሁ። በጽድቅ ያለው ጥቂት ነገራችሁ ሚዛን ይደፋል፣ ይበልጣል። እሱ ነው እውነት። ይኸውልህ እውነት ይግባችሁ። በኃጢአት ከሚገኝ ከብዙ ትርፍ ይልቅ ይላል በጽድቅ የሚገኝ ጥቂት ነገር ይሻላል። በቃ ምርጫ አድርገው። ላይፉን ኑረው። አትቅና፣ አያጓጓህ። ያንተ ዓለም ይሄ ብቻ አይደለም፣ ኢየሱስ ያለበት ነው። አባቶች ያሉበት፣ አብርሃም ያለበት፣ ይስሐቅ ያለበት፣ ያዕቆብ ያለበት፣ እነ ዳዊት ያሉበት፣ ሚካኤል ያለበት፣ ገብርኤል ያለበት፣ ማርያም ያለችበት ዓለም ለመግባት ከፈለክ በመጽሐፍ ቅዱስ ላይ ያነበብካቸው የእግዚአብሔር ሰዎች ያሉበት ወርልድ ላይ ለመግባት ከፈለክ እነሱ የናቁትን ዓለምና ቆሻሻ መናቅ ግድ አለብህ። ያንተ ዓለም ይሄ አይደለም። ኪራይ ቤት በለው። ከኪራይ ቤት ልቀቅ ስትባል ትለቅ የለም ወይ ንገረኝ። እንደዛ እኮ ማለት ኪራይ ቤት ዝም ብለህ ዘና ብለህ የኔ ነው ብለህ ትኖራለህ እንዴ? አፍርሰህ ያረጀ በር እንኳን ትቀይራለህ ኪራይ ቤት ውስጥ ናፈቅዶል። የቀበሌ ቤት እንኳን አትቀይር። ባለቤቱ በቃ ልቀቅልኝ ይፈልገዋል ያለ ቀን በቃ አለቀ፣ ቻው ትለቃለህ። እቺ ዓለም እንደሱ ነች። ልቀቅ ያለህ ቀን ጌታ የጀመርኩት አለ ምናምን አይሰራም። እጮኛ እኮ አጭቻለሁ አይሰራም፣ ትነካዋለህ። ና ሲል ጌታ መሄድ ብቻ ነው በቃ አለቀ። ያኔ ነው በቃ ምን ስትሰራ ነበር ምድር ላይ በሰጠው እድሜ ብሎ ይጠይቃል። በጣም ከባድ አይደል እንዴ ታዲያ? ስለዚህ እዚህ ምድር ላይ ስትኖሩ በጥንቃቄ ኑሩ። መከራ ቢኖር፣ ችግር ቢኖር፣ ደስታ ቢሆን፣ ጥጋብ ቢሆን፣ ከፍታ ቢሆን፣ ዝቅታ ቢሆን ዋይዝሊ ኑሩ። ብዙ ገንዘብ እንኳን ቢኖራችሁ ብዙ ዓመት ትኖራለሁ ብላችሁ አታስቡ። መቼ እንደምትጠሩ አታውቁም። ይኸው ስንት ባለጠጋ መከራ እያየ አይደል? ሚሊዮን፣ 100 ሚሊዮን፣ 200 ሚሊዮን ቁጭ አድርጎ መኖሪያ ማደሪያ ሆስፒታል የሆነ ስንት ሰው አለ። ሄይ አትሞኝ፣ ብልጥ ሁን፣ አስተውል፣ ደስ ይበልህ በጓዳ ከጌታ ጋር ህብረት አርግ፣ በመንፈስ ቅዱስ ሐሴት አርግ። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድነን። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።